አልከፍትም። እዚያ ደግሞ ራሴን ነው ማጠፋልህ ከፈለክ። እሺ ራሴን ነው ማጠፋው ከፈለክ። ሲጀመር ምን ይመለከታል? አንተ እኮ ቆየ ከጠላኸኝ። ሰላም ቤተሰብ እንዴት ናችሁ? እኔ ለምታቆኝ ብሌን እባላለሁ። ያው አብርሽ ሊመጣብኝ ስለምችል ውስጥ ገብቼ ላውራችሁ ብዬ ነው። እንተከታተሉኝ። በሩን ልክፈት ምናምን ብዙም ደስ እንደማይል ታውቃላችሁና አሁን ራሴ ይመጣብኛል ብዬ ምናምን ፈርቼ ነው እያወራችሁ ያለሁት። ቤተሰብ ታውቃላችሁ፣ ሁላችሁም እኔ ላይ ነው ያዞራችሁት ነገሩን። እኔም ሰሞኑን በጣም ደብሮኝ በጣም ብዙ ቦታ ስንከራተት አልጋ ቤት አንዴ ሳድር አንዴ ጓደኛዬ እንትን ብዬ ሳድር ሰው ቤት ምናምን ተጠግቼ ነው እያደርኩ ያለሁት። ዛሬ ደግሞ እውነት ትክክለኛውና የመጣሁበት ምክንያት እኔ ጋርም ቁልፍ አለ እሱ ጋርም ቁልፍ አለ እና ለሱ ልብሱ ልሰጣው ነው። እና እሱ ውጪ ቢያድር ይሻላል እኔ ውጪ ከማድር። ቤተሰቦች እኔ ላይም አትፍረዱ። እኔ ከመንገድ ላይ ነው የመጣሁት። ከመንገድ ላይ ተገናኘን አብረን ብሎኝ ነው ከልጁ ጋር የመጣሁት። እሱ ደግሞ ታውቃላችሁ ቤት ከፍቼ ስገባ እሱ አለች። ምክንያቱም ደርሼበታለሁ። ሁላችሁም እኔ ላይ ነው ጥፋቱን የደፈደፋችሁት ማለት ነው። ግን እኔም ሴት እስከሆንኩ ድረስ ለኔም እንድትረዱኝ ይገባል። ሰሞኑን ደግሞ እኔና እግዚአብሔር ነን ያለሁበትን ሁኔታ የምናውቀው ማለት ነው። በጣም ተሰቃይቻለሁ። በጣም ሰሞኑን በጣም ብዙ ነገር ውስጥ ገብቻለሁ። ሰው ቤት እስከማደር ደርሻለሁ። እና ይሄ ቤት ሁለታችንም እኔም እዛ ስራ ሰርቼ የሰው ፊት ገርፎኝ እሱም ሰርቶ የድርሻን አዋጥቶ ነው እንትን እያለ ያለው። እኔም አትፍረዱብኝ። እሱን ትወዱታላችሁ አውቃለሁ። እኔንም እንደምትወዱኝ ተስፋ አደርጋለሁ። ግን እኔ ላይ ብቻ አትፍረዱ። ከፈለገ ወጥቶ እዛ ውጪ መኖር ይችላል። አይመለከተኝም። እኔን ጎዳና አውጥቶ እንትን ብሎኝ አይደለ? ቢያንስ እኮ አንዱ ለቀን አብሮ የኖረ ሰው ቢያንስ እንትን ይባባላል አይደል? እኔ ግን ምንም አልመሰለውም። ውጪ አውጥቶኝ ምናምን በቃ 3 ቀን 4 ቀን 1 ሳምንት ምናምን ሊሆነኝ ነው እኔ ውጪ ከወጣሁኝ ማለት ነው። እና ልግባና ልብሱ ምናምን እያዘጋጀውለት ነው። እና ቤተሰብ ታውቃላችሁ ሁላችሁም እኔ ላይ ነው እየፈረዳችሁ የነበራችሁት ሁኔታው ምናምን ሰሞኑን የነበርኩበት ሁኔታ እኔ አውቃለሁ። እግዚአብሔር እድል ያርጎት ይሁን ምን ይሁን አላውቅም። ባክስት ተብዬ ጎዳና ላይ ተጥዬ ታውቃላችሁ ኬት እንዳነሳኝ አውቃለሁ። ኬት ካነሳብኝ ቦታ ከተነሳሁበት ቦታ መርሳቴ ምናምን አይደለም ታውቃላችሁ። እንደማረሳ መቼም ማረሳ እንኳን ይሄን ቦታ ልደርስ ይቅርና ትልቅ ቦታ ብደርስ ራሱ እኔ ይሄ የተነሳሁበትን ቦታ ምረሳ ሰው አይደለም ታውቃላችሁ። በቃ አሁን እኔ በጣም ደብሮኛል ምናምን መጣሁኝ የዛን ቀን። ከዛ በር ከፍቼ ስገባ እዛ ውስጥ ናቸው። ምን እያደረጉ እንደሆነ እኔ በምንድን ነው የማውቀው? ለምንድን ነው እኔም ሁላችሁም እኔ ላይ የምትፈርዱት? እኔ እኮ ከመንገድ አግኝቼ ነው አይደል ከሱ ጋር የመጣሁት። ግን እሱ ከሷ ጋር መጥቶ ደንግጦ እኔ ምን እንዳደረገ ራሱ በምን ታውቃላችሁ? ግን ተረዱኝ። በቃ ቢያንስ ሴቶች ናችሁ ብዙ አብዛኞቹ የምታዩት ተረዱኝ። ምን አይነት ነገር ውስጥ እንዳለው ተረዱኝ። ጥፋተኛ ነኝ። ጥፋተኛ ባልሆንም ልትፈርዱብኝ አይገባም አይደለም ምለው። ትፈርዱብኝ ትችላላችሁ። ግን እኔ ያለሁበትን ሁኔታ ማውቀው እኔ ነኝ። ሴት ልጅ ወጥታ 1 ሳምንት ምናምን ውጪ ማደር ማለት ታውቃላችሁ ምን እንደሆነ። እና እስቲ ቤቱን ምናምን እኔ ደግሞ ቤቱን ለምንድን ነው እንደዚህ ጥሎ የወጣው ይሄ ልጅ? ይሄን ራሱ እኮ አብሶ ጥሎት ነው ሄደው። ሪሞቱን ቢስላለው ምናምን ተሶት ነው ሄደው እንደዚህ አድርጎ ማለት ነው። ቤተሰብ ቤቱ ምን እንደሚመስል ግን አያችሁ አይደል? ሴት ልጅ ቤት ውስጥ አለመኖሯ ምን ያህል እንደሚጎዳ እኔ አላውቅም። ብቻ ልብሱን ምናምን ተበስብለታለሁ፣ በቦርሳ ዛጋ አድርግለታለሁ፣ መጥቶ ይወስድ ከፈለገ ማለት ነው። እና እንደዛ ነው። በሩን ልቆልፍና ልብሱን እንትን ልበልለት። ይሄ በር በጣም ነው የሚያስቸግረው ቤተሰብ። በሩ ይቆላት እና ልብሱን ምናምን ላዘጋጅለት። እና ቤተሰብ ቢያንስ እሱ ወንድ ነው መሄጃ አያጣም። እና እኔ ውጪ ከምሆን እሱ ውጪ ቢሆን ይሻላል። ምንም እንዲህ እንትን የሚለን ነገር የለም፣ ያጣላን ምንም ነገር የለም። እና እሱን ልበልለትና ልብሱን ላዘጋጅለት ምናምን እና ቤተሰብ እኔንም እንትን እንደማትሉኝ አውቃለሁ፣ እንደማትፈርዱብኝ ምናምን አውቃለሁ። ምክንያቱም ያለሁበትን ሁኔታ እኔ ነኝ የማውቀው። በጣም መጥፎ ሁኔታ ውስጥ ነው ያለሁት ከበፊቱ ይልቅ። አሁን ደግሞ ታውቃላችሁ ብዙ ሰው አውቃለሁ። ያክስቴ ባል እስካሁንም አልተፋታኝም። የሆነ ጊዜ እሱ ወሬ እየሰማሁኝ ነበረ። ይሄንንም ያውቃል እሱ እየሰማ ነው ውጪ ያለኝ።
እና አላውቅም። የቀረውን ነገር ደግሞ ከፈለገ መጥቶ ይሰድ። ይሄንን ውጪ ላድርግለት እና መጥቶ መውሰድ ይችላል። ለማንኛውም ከተቀየማችሁኝ ይቅርታ፣ ግን ምንም ማድረግ አልችልም እና ውጪ ላድርግለት። ይሄንን በሩን ምቆልፈው ይገባችኋል እንዳይመጣብኝ ብዬ ነው። በጣም ነው የምፈራው አብርሽን ታውቃላችሁ፣ ከተናደደ እና በሩን ልክፈት ይዛል አስቀምጥለት መጥቶ ይሰድ እና ከመጣ መጥቶ ይሰድ። እኔ በሩን እንግዲህ እኔንም ታውቃላችሁ በቀደም እንዴት አመናጭቆ ጎዳና እንዳባረረኝ ሰው ፊት አቀለለኝ። በጣም ነበር የተሰማኝ የዛን ቀን። እኔንም ጎዳና አይደል ያባረረኝ፣ እሱም ይውጣ ምን አገባኝ፣ ጎዳና ይውጣ ምን እንደሆነ ይኸው እስኪ። እሱ እንኳን ወንድ ነው አይደል? እኔ ሴቷ አይቼዋለሁ ስንቴ፣ ከአንዴም ሁለቴ ሶስቴ አይቼዋለሁ። እሱም ይኸው አስቀምጬለታለሁ ጉዳዩን። እኔ ልግባ መጥቶ ይሰድ ከፈለገ ምን አገባኝ። እና ቤተሰብ በጣም ደክሞኛል። ስራ እየሰራሁ ነው ያልኩት፣ ወደዛ ወደዚህ ስል ነው ያልኩትኝና አሁን ልረፍ። እርቦኛል በጣም ምግብ ምንም አልበላሁም እና ገብቼ ምግብ ምናምን ካለ ልስራና ልፈልግ። ቤት ውስጥ ራሱ ምን እንዳለ አላውቅም። እንደሚቀበኝ እንዴ መብላቱ በጣም ደክሞኛል። እስኪ ልቀመጥ። ቤተሰብ ይቅርታ በጣም ስለደከመኝ ነው ጌታ። እና ለማንኛውም ቤተሰብ በቃ እስካሁን ስላዳመጣችሁኝ አመሰግናለሁ። እንግዲህ ቪዲዮም እየለቀቀን ስላልሆነ እኔ በራሴ በኩል ሰራለሁ እና ህይወቴን ነው እያጋራኋችሁ ያለሁት። ህይወታችንን ነበር፣ አሁን ደግሞ ህይወቴን አጋራችኋለሁ። ወደፊትም አልጠፋም። ደግሞ ታውቃላችሁ ምርጥ ደረጃ ላይ ጥሩ ቦታ ላይ ደርሼ እንደማሳያችሁ እርግጠኛ ነኝ። እወዳችኋለሁ። ሰብስክራይብ ማድረግ እንዳረሱ፣ ላይክ አድርጉ እና ለማንኛውም በቃ ስለደከመኝ ቻው ቤተሰብ። ካሜራውን ዘጋልኝና እኔም ልረፍ ብቻ ልተኛ። በጣም ደክሞኛል፣ በጣም ደክሞኛልና እንዳዘጋ እንደውም ካሜራውን ይቀመጥ። መጣ በሰዓቱ መጣ። ይኸው ቤተሰብ ምን እንደሚያደርግ በዛ በኩል ይሁ ካሜራ ምን አሳያቸው። በዛ በኩል ምንድን ነው አላውቅም። ውጣ በቃ ሲጀመር ውጣ አልኩህ እኮ። የምን ቤት ነው? ሁለታችንም አጋጭተን አይደል የምንከፍለው? እኔም እዛ ለፍቼ አንተም አምጥተህ ነው የምንከፍለው። ከዚህ በኋላ እንደውም እኔ ነኝ የምኖረው። ትወጣለህ ከዚህ ቤት በቃ ውጣ ነው። አቤት ምንድን ነው? ምን አድርጊ ነው የምትለኝ? በቀደም እንደዛ አሽቀንጥራ አባረርከኝ። አንድ እንትን አልከፍትም። ውጣ ከዚህ ቤት ውጣ። ሲጀመር አያቻ ቤት ምን እንደሚያደርግ አልከፍትም። አብርሽ ውጣልኝ፣ ሂድልኝ። በቃ ቦርሳን አስቀመጥኩልህ። ይዘህልኝ ውጣ። ምንድን ነው? ምን ፈለክ? እንተዋወቃለን እንዴ እናንተ? አዎ በቃ አዎ ውጣልኝ። እኔ የት ልሄድ ብለህ ነው ጎዳና ላይ ጥለኸኝ አባረርከኝ? አላውቅም። እሱን ትናንትና ነው የማውቀው። ምን አድርጊ ነው የምትለኝ? የምን ፍቅረኛ? ፍቅር እኮ ሰውም ያፈቅራል። አንተም ታፈቅራለህ። ምንድን ነው? አልከፍትም።
አልከፍትም። ምን ይውልሽ ነው? እኔ ሰሞኑን የነበርኩበትን ደውለህ ጠየቀኝ። አባረኸኝ የለ እንዴ? እኔ ልታሳብረኝ ነው እንዴ? ቆይ አንተ ልጅ አልከፍትም። አትኖርም። አልከፍትም። ውጣልኝ። አለበለዚያ ደግሞ ራሴን ነው ማጠፋልህ። ራሴን ነው ማጠፋልህ ከፈለክ። እሺ ራሴን ነው ማጠፋው ከፈለክ። ሲጀመር ምን ይመለከታል? አንተ እኮ ቆየህ ከጠላኸኝ። ሰው መጣልህ አንዴ። አሁንማ ሰው መጣልህ እኮ የሚያግዝክ። ነባ መጣልህ ሰው አይደል? ነባን እየጠበቅኩት ነበር አልካ በቀደም። አይመለከተኝም። አንተም አይመለከትም። ከሱ ጋር መሆኔም አንተም አይመለከትም። ስለዚህ አልከፍትም። ሂድልኝ። ተከራከበት እንዴ? እንገናኛለን። አሁን እዚህ ቤት ውስጥ አፈነሽ አይደለም የምትኖሪው። እሺ እንዴ እንደቆየሽ አይደለም መውጣትሽ አይቀርም። አንድ ጥያቄ ልጠይቅ፣ ስማኝ። አንተን እኮ ነው ስማኛ፣ እንዲያዳምጠኝ። የት ነው የምትሄደው? በቀደም ስትወረውረኝ ከቤት እንደ ቆሻሻ አውጥተህ ስጥለኝ ምን መስዬክ ነበረ? በቃ ካሜራውን ዝጋው። አቃጥሎ ሊደፋኝ ነው እንደ ልጅ። በቃ ካሜራማን ዝጋው። ካሜራውን አይታችኋል ቤተሰብ? ማንም ሰው በእኔ እንዳይፈርድ እንዴት እንደሚያደርገው አይታችኋል አይደለ? ካሜራማን ዝጋልኝ ካሜራውን።